የብሌን እናት እንግዲህ እናቷ ሞታለች ብላ እሷን ለስቃይና ለመከራ እንዳደረገቻት ውስጧ ስለተጸጸተ እነ ሰላም ቤት ሄዳ ማለት ነው። ልጄ ይቅርታ አድርጊልኝ በድዬሻለሁ ብላ እግሯ ላይ በመውደቅ ይቅርታ ጠይቃታለች ማለት ነው። የብሌን እናት ደግሞ እነ ሰላም ቤት እንዴት እንዳወቀችው ባናቅም ድንገት ገብታለች ማለት ነው። ድንገት በምትገባበት ሰዓት ደግሞ እነ ዳግም ሁሉም በማየት ነገሩ ሁሉ በጣም ደንግጠው በማየት ነው ያሉት ማለት ነው። አጋጣሚ ደግሞ ዳግም እሷን ሲመለከታት የሆነ የማያውቀው ስሜት ከውስጡ ወጥቶ በጣም የት ነው ማቃት ይችን የት ነው ያየኋት ምናምን በማለት ውስጡ የሆነ ነገር የነገረው ይመስላል ማለት ነው። እሷን በበኩሉ ዳግምን ስታየው ልጅ ሆኖ ጥላው ስለወጣች ማለት ነው ልታውቀው አልቻለችም። ልጇ እንደሆነ አላወቀችውም። ከ18 ዓመት በኋላ ነው እሱን ያየችው ማለት ነው። ግን የት ነው ያየሁት ይሄንን ልጅ የት አይቼዋለሁ ምናምን ያለች ውስጧን እያሰላሰለች ነው ያለችው ማለት ነው። እናትና ልጅ እንግዲህ በመተያየት የሆነ ነገር ውስጣቸው የነገራቸው ይመስላል ማለት ነው። በሌላ በኩል ደግሞ በኃይሉ ነው ማለት ነው። በኃይሉ ደግሞ የብሌንን አሳዳጊ እናት ገነትን ሲያያት ሁሉ ነገር እንዳበቃለት ነው ያየው ማለት ነው። እሷ ግን ያሰበችው ከዚህ በፊት የሆነ ነገር እንዲያስፈጽምላት ማለት ነው። ቢሮ ድረስ ሄዳ ቢሮ ከሄደች በኋላ ወረቀቱን ቀዶልባት የሆነ ነገር ስለፈጠረልባት እሷ ማለት ነው እንዴት እዚህ ቤት ትሰሪያለሽ? ልጇን የተቆጣቻት ማለት ነው። ምክንያቱም እሱ ክፉ ነው እንዴት እዚህ ቤት ትሰሪያለሽ ብላ ነው። ምክንያቱም ያ ወረቀቶቹን አበላሽቶባታል። ብዙ የለፋችበትን ወረቀት ቀዶ እንትን ብሏታል ማለት ነው። እሱም እንግዲህ የማስመሰል ሁኔታውን እየቀጠለበት ነው ያለው ማለት ነው። ሰላምም ወንድሜ ጥሩ ሰው መልካም ሰው ነው ብላ ነው የምታስበው ማለት ነው። እሱ ግን ከእሷ የተለየ እሷ በማታውቀው ሁኔታ መጥፎና ክፉ ሰው መሆኑን ነው የሚያውቀው ማለት ነው። የሆነ ነገሮችን በማስመሰል እየቀጠለ ስላለ ማለት ነው። እሷ ምንም ነገር አልታያትም ማለት ነው። እሷ አሁን የሆነው ነገር እንዴት ነው እንደዚህ ነገር በጣም ግራ ገብቷት ስትጠይቀው ነገሩ እውነት ነው ምናምን ብላ እያለች እየጠየቀችው ያለው በኃይሉም እንግዲህ እኔ ስፈልግሽ ነበረ ምናምን ብሎ እሱ ሰው ባለውበት እነሱ በተሰበሰቡበት ይቅርታ ጠይቋታል ማለት ነው። ያው ይቅርታውን የጠየቀው ከምሩ እንዳልሆነና እሱና ቃል ናቸው የሚያውቁት ማለት ነው። እና ይቅርታውን አድርጎ የምትፈልጊው ነገር እንደምንፈጽምላት ነው ቃል የገባላት ማለት ነው። እሱ ደግሞ በኃይሉ ቃል የገባበት ነገር ቢኖር እስከ ሰላም ስር እስከሚወጣ ነው ማለት ነው። ሰላም ማለት ነው ለበኃይሉ በጣም ጥሩ ሰው ነው፣ መልካም ወንድሜ ነው እያለች ነው የምታስበው ማለት ነው። ያው እሱም ደግሞ የማስመሰል ሁኔታውን ያንን ነገር ሳይታወቅበት ከዛ ቤት ለመውጣት ያሰበው ደግሞ እህቱ በጥሩ አመለካከት እሱን ስለምትመለከተው በዚህ አይነት አመለካከት ምንም ሳይቀየር ከዛ ቤት መውጣት ነው የፈለገው ማለት ነው። እንግዲህ በሌላው በኩል ደግሞ የብሌን እናት ብሌንን እናትሽን አገናኝሻለሁ ያው እዚህ ሰፈር ነው ያለችው ያው ሰላምን በአካል ስለማታውቃት ያው እናቷ ጋር ቆማ ማለት ነው እናቷን እንደምታገኝለት እየነገረቻት ነበረ ማለት ነው። ሌላው ደግሞ በኃይሉ ማለት ነው እናትና ልጅ እንዲገናኙ ስለማይፈልግ ያው ለብሌን ትልቅ ወጥመድ ነው ያጠመደላት ማለት ነው። ከዛ ቤት እንድትወጣ የሆነ ትልቅ ወጥመድ እየሰራላት ነው ማለት ነው። ያው የጠመደው ማለት ነው ያጠመደላት ማለት ነው። ለብሌን የሰላምን ወርቅ ማለት ሰርቆ ማለት ነው ለብሌን ስጦታ አስመስሎ ሰጥቷታል ማለት ነው። ግን ብሌን ደግሞ ዞር ብላ አስባ ማለት ነው ይሄ ነገር ለምን እንደሰጣት ሁሉ ነገር ግራ ስለገባት በአሁን ሰዓት ላይ ትልቅ ነገር አስባ ሁሉንም ነገር አክሽፈዋለች ማለት ነው። አሁን ላይ ደግሞ ብሌን በጣም ትልቅ ነገር ነው የሰራችው ማለት ነው። ምክንያቱም ከዚህ በፊት ሌባ ተብላ እዚህ ቤት ሌባ የምትባለው እሷ ነበረች ማለት ነው። ግን የሰጣትን ወርቅ ማለት ነው
መልሳ ወደ ኮት ውስጥ ነው የከተተችው ማለት ነው። እሱ ግን አያውቅም እሱ ውስጥ እንደከተተችው ማለት ነው። ግን እሷን ሌባ ለማስባል እሷን ሌባ እንትን ለማስባል ማለት ነው ዳግም እንደዚህ አይነት ነገር አርጎባታል ማለት ነው። ባዩ ደግሞ የጠመደላት ወጥመድ ነው ማለት ነው። በሰላም ዘንድ ማለት ነው ሌባ ተብላ ማለት ነው። ከነጭራሹ እስከ መጨረሻ ከቤቱ ተባራ ማለት ነው። በፖሊስ ተይዛ እስር ቤት እንድትከርምና እስር ቤት እንትን እንድትል ነበረ የፈለገው ማለት ነው። እሱ ደግሞ በስጦታ የሰጣትን ወርቅ ማለት ነው ለብሰሹ ውጪ ለሰላም ማለት ነው ለብሰሹ ውጪ ምናምን ብሎ ያው ነገሮቹ እንዲታይ ነው ያደረገው ማለት ነው። እሷ ደግሞ ለባብሳ ስትወጣ ማለት ነው ከአንገቷ ላይ ወርቁን አላየውም ነበረ። ወርቁ የት አለ እንዴት አላደረግሽውም ብሎ ጠየቃት ማለት ነው። እሷም እንግዲህ መልሳለታለች ማለት ነው። ወርቁን የት እንዳደረግኩት አላውቅም፣ ከአንገቴ ላይ የት ወርቁን የሆነ ቦታ አድርጌዋለሁ ምናምን ብሎ ስትለው እሱ ደግሞ በቃ ብሌን ነች የወሰደችው ብሎ ከአፉ አውቆ እሷን ስለሰለለላት በቃ እሷን ነች የወሰደችው ብሎ ሲላት ማለት ነው። ብሌን ክፍል ውስጥ ገብቶ ማለት ነው ያው ብሌንን በጥፊ መታት ማለት ነው። ምክንያቱም ብሌን ነች የሰረቀችው ብሎ እያለ ማለት ነው። ሰላም ደግሞ ብሌን እንደዚህ አታረግም ተው አትምታት እያለችው በፍጹም ሊተው አልቻለም ማለት ነው። ተው አታድርግ እያለችው ማለት ነው። ልብሷንም እየዘረጋገፈ መሬት ላይ እየበተተነላት ማለት ነው። ተው እንደዚህ አታርግ ምናምን እያለችው በድንገት ማለት ነው በመናደድ በጥፊ ነው የመታችው ማለት ነው። ሰላም ለወንድሙ በጥፊ ነው የመታችው ማለት ነው። ከዛ ነገሩ ተገልብጦ ማለት ነው በመገረም እሷን በመገላመጥ አይቷት ነው የወጣው ማለት ነው። ደግሞ እዚህ ጋር ትልቅ ነገር ነው የሰራችው። አሁን ጀግና ሆናለች ማለት ነው። ምክንያቱም እሷን ሌባ አርጎ ከቤት እንድትወጣ ሊያደርጋት ሲፈልግ ባይሉ ማለት ነው ወርቁን በቃ እሷን የሰረቀችው ብሎ ክፍሏ ገብቶ ልብሷን እንደዛ ሲበታትን ማለት ነው። ከዛ በኋላ ማለት ነው እንደ ድንገት እሷ ደግሞ ይሄ ነገር እንደሚመጣ ስላወቀች ብሌን ከዚህ በፊት የሆነ ነገር ስለገጠማት ወርቁን አንስታ በሱ ኮት ስር ነበረ የከተተችው ማለት ነው። እሱ ደግሞ እሷን ለማስያዝ እሷን ሌባ ለማስደረግ ክፍሏ ድረስ ሌባ እያለ በጥፊ እየመታት ነገሩን እንትን ሲል ማለት ነው። እንደ ድንገት ሁለቱም ሰላምም ባይሉ ብሌንም ባሉበት ሁኔታ ማለት ነው እንደ ድንገት ከኪሱ የወርቁ ምልክት ታየ ማለት ነው። እሷ ደግሞ ይሄ ነው ወይም እንዴ እኔ ሌባ የምታስብለኝ ብላ እሷ ስታወጣበት እትየው በማየት በመደንገጥ እንደዚህ አይነት ወንድም የለኝም በማለት በጥፊ መታው ነው እንትን ያለችው ማለት ነው። እንግዲህ ሰላም በአሁን ሳሌ ማለት ነው የወንድሟ ማንነት እየተገለጠላት ከሆነ ማለት ነው ምንም በማታውቀው እሷን ማለት እራሱ ሰጥቶ እሷን ሌባ ለማስባል እና የገነትን ይቅርታ የዓለም የውሸቱን ይቅርታ እንዳደረገላት እና ነገሮቹን እንደሚፈጽምላት ላለው ሁሉ ነገሮቹ የሚገባት ከሆነ እዚህ ጋር ጥሩ ነገር ይፈጠራል ማለት ነው። አሁን ላይ ግን ሰላም ባዩን ማለት ነው እንዳንተ አይነት ወንድም የለኝም ውጣልኝ ብላ አስወጥተዋለች ማለት ነው። እሱም እንግዲህ በኃይሉም በብሌን ላይ በጣም ስቶባት ነው የወጣው ማለት ነው። ምክንያቱም በቀላል እንደማይፋታት ነው እዚህ ጋር የምናየው ማለት ነው። ምክንያቱም እሱ የሰጣትን ወርቅ በስጦታ ሌባ ለማስባል እንትን ስላለ እሷ አስቀድማ ስለጠረጠረች ወደ ራሱ ኮት ከታ ስለመለሰች የእሱ ማንነት እዚህ ጋር ስለተገለጠ ብሌንን በቀላሉ እንደማይፋታ ዝቶባት ነው የወጣው ማለት ነው። እዚህ ጋር እንግዲህ ብሌን ኃይሉን ከባድ ትልቅ ችግር ላይ ጥለዋለች ማለት ነው። ሌላው ደግሞ ቃል ነች ማለት ነው። አንዴ ክፉ አንዴ ጥሩ እየሆነች ነው ያለችው ማለት ነው። በአሁኑ ሳሌ ማለት ነው ቃል በብሌን ላይ በጣም ክፉ እየሆነችባት ነው ያለችው ማለት ነው። በአሁኑ ሳሌ ቃል ማለት ነው ብሌንን በጣም እያሰቃየቻት ብዙ ነገር እያደረገቻት እንዲከፋት እንዲደክማት ሁሉ ነገር እንዲሰለቻት እያደረገቻት ነው ያለችው ማለት ነው። አልፎም ተርፎ አንቺ ገረድ እያለቻት ሁሉ ነገር እያለቻት ነገር
እሷን እያሰቃየቻት ነው ያለችው ማለት ነው። ቃል እንግዲህ ብሌንን አስከፍታ ስትወጣ ማለት ነው እንደ ድንገት ዳግምን ታገኘዋለች ማለት ነው። ለዳግም ደግሞ ወጡን እንደደፋችና አስከፍታት እንደወጣች ነገሩን እንዳናደደቻት ትነግረዋለች ማለት ነው። ዳግም ደግሞ ፍጹም ነገሮቹን ሊያምን አልቻለም ማለት ነው። ያው እንደሚታወቀው ብሌን እንደዚህ አይነት ነገር ልጅ አይደለችም። እንዲህም የምታረግ ነገር ስላልሆነች ማለት ነው። ዳግም ሰምቶ ያለችውን ነገር ሰምቶ ዝም ብሎ ነው ያለፋት ማለት ነው። ዳግም እንግዲህ ለብሌን ያለው አስተሳሰብ ጥልቅ የሆነ ነገር ነው ያለው ማለት ነው። ፍቅርም የሆነ ነገር ሳይጀምረው አይቀርም ማለት ነው። ዳግምም ደግሞ ማለት ነው ብሌንን ማለት ነው አንቺ ካየሁሽ ሴቶች በጣም ትለያለሽ፣ በጣም ለአንቺ ገረድ የሚባለው ነገር ለአንቺ አይገባም ብሎ ሊስማት ሞክሮ ነበረ ማለት ነው። ብሌንም ደግሞ ዳግምን በምታየው ሁኔታ ማለት ነው እሱን ስታገኘው ሁሉ ነገር ይቀላታል፣ ደስ ይላታል ማለት ነው። ዳግም ደግሞ በፊት ጥሩ ነበረ። በአሁን ሰዓት ላይ ደግሞ ከጥሩነት አልፎ ወደ ፍቅር ፊጤ እየገባ ነው ያለው ማለት ነው። ያው እሷም ደግሞ ብሌንም እሱን በምታገኝበት ሰዓት ሁሉ ነገር ይቀላታል፣ ሁሉ ነገር በቃ ፍሪ ነው የምትሆነው ማለት ነው። ያው ዳግም ደግሞ ያው ሊስማት ሲል ማለት ነው እሷ ብሌን አስቆመዋለች ማለት ነው። ያስቆመችበት ደግሞ በመቿከል በአንዴ እንዲስማት አልፈለገችም ማለት ነው። በውስጧ ደግሞ ያው እንዲስማት ቢስማት ደስ እንደሚላት ነው ውስጧ የሚነግራት ማለት ነው። ግን ነገሮችን ያው እዚህ ጋር ቀስ በቀስ መሆን አለበት ብላ ስላሰበች እሱ እንዲስማት አልፈቀደችውም። ምክንያቱም ግን እሷ ከምታሳየው እሱ ሲመጣ የሚሰጣትን ነገር ምናምን ውስጧ ስሜቷ እሱን ሲያየት ደስ እንደሚላት ሁሉ ነገር ይሄ ነገር የሚያስረዳን ደግሞ ከሱ ያው እንደወደደችው ነው የሚያሳየን ማለት ነው። ዳግም እንግዲህ እናቷን ለማወቅ የብሌንን እናት ለማወቅ አብሯት ሄዷል ማለት ነው። እሷን ለማስደሰት ነው የሄደው ማለት ነው እዛ ማለት ነው። ብሌን እናቷን እንድታገኝ ስለፈለገ አብሯት ሄዷል ማለት ነው። ያው ዳግም ማለት ነው የብሌን እናቱ እንደሆነች ባያቅም የብሌን እናቱ ጋር ስትሄድ እሷ ስትደሰት ማየቱን ስለፈለገ በቃ የእሷን ደስታ ማየት ስለፈለገ አብሯት ሄዷል ማለት ነው። እሷም እንግዲህ እንደዚህ ሲላት ማለት ነው በጣም ነው ደስ ያላት ማለት ነው። ያው ቤቱንም ሄዳ አሳይተዋለች ማለት ነው። እሱም ደግሞ እናቴ የድሮ እናቴ በዚህ አይነት ሁኔታ በምስኪን የሆነበት ቤት ነው የምትኖረው ብሎ ሲል ነበረ ማለት ነው። እንግዲህ ቀስ በቀስ የሰላም እናት አሳድጎ ጋር ቀስ በቀስ እየተዋወቀ ነው ያለው ማለት ነው። እንግዲህ ቀስ በቀስ ወደ ሰላም እናት ጋር መጠጋቱ እያሳየን ነው ያለው ማለት ነው። አንድ ቀን ግን መታወቁ አይቀርም ማለት ነው። እሷ ቤቱን ስታጸዳ ፎቶን አንስታ እንደ ድንገት ስታነሳው ፎቶ ከእጇ በመሰበሩ ሁኔታ ሆነ እንጂ ፎቶውን ቢያውቅ እናቱ እንደሆነች እንደሚያውቅ እዚህ ጋር ያሳየናል ማለት ነው። እንግዲህ እዚህ ጋር ደግሞ የምንመለከተው ዳግምን ወንጀል ሊያሰሩት እያሉ ነው ማለት ነው። ዳግም ማለት ነው የራሱን እናት አፍኗት ተመልክተናል ማለት ነው። ዳግም ደግሞ ይሄንን ነገር መስራቱ በጣም እንደጸጸተው እና በጣም እንደከፋው ነው ያየነው ማለት ነው። ምክንያቱም አይኑ ላይ እንባ እንደቀረረ ነው ያሳየን ማለት ነው። እዚህ ጋር ግን ማለት እሱ ይሄንን ነገር ድርጊት የሚያደርገው የሆነ ሰው ማለት ነው እናትን እንገልባለን ይሄንን ድርጊት ካልፈጸም ያለው ሰው ያለ ይመስላል ማለት ነው። ምክንያቱም እኛ ይሄ ሰው ማን እንዳለው ባናቅም እርግጠኛ ነኝ እዚህ ጋር እንደዚህ ነገር ተብሎ ይመስላል እንደ ሁኔታው ያው ስንመለከተው ዳግም ማለት ነው ይሄንን ድርጊት ሊፈጽም ያለው ማለት ነው ምግብ እየተመገበ እንዳለ ከምግብ ላይ አስነስተው ነው ማለት ነው ይሄንን ድርጊት እንዲፈጽም ያደረጉት ማለት ነው። ዳግም ደግሞ እናቱ መሆኑን አያውቅም ማለት ነው። በእናቱ ላይ ራሱ እናቱን አፍኗታል ማለት ነው።
እንግዲህ ዳግም ይህን ነገር ሲፈጽም ማለት ነው አንድን ነገር ለማግኘት አንድን ነገር ማጥፋት ይኖርበታል ብሎ ስላሰበ ነው ማለት ነው። የራሱን እናት ባለማወቅ አፍኗት አግቷት ነው የሚገኘው ማለት ነው። ምክንያቱም እናቱን ለማግኘት ሲል ይሄንን ድርጊት መፈጸም እንዳለበት ነው ራሱን ያሳመነው ማለት ነው። ዳግም እንግዲህ የራሱን እናት ለማግኘት ሲል የሌላ ሰውን እናት ማፈን እንደሌለበት ውስጡን እያሳመነ ነው ያለው የሚመስለው። እንግዲህ ግን ዳግም ያለ ማወቁ ማለት ነው የራሱን እናት እናቴን አገኛለሁ በሚል ሁኔታ የራሱን እናት በራሱ እጅ ማለት ነው አፍኖና እያሰቃየ ነው ያለው ማለት ነው። ያው ዳግም እንግዲህ በዚህ መልክ የብሌን እናት አሳዳጊ መሆኗን ያውቃል ማለት ነው። ይህንን እያወቀ ግን ብሌንን በጣም ይወዳታል። እንግዲህ በጣም ከመውደድም ያፈቅራታል። በእሷ ላይ ግን ይህንን ድርጊት ለመፈጸም ለምን እንደተነሳሳ ባናቅም ግን ይህን ድርጊቱን በመፈጸሙ ራሱን እየጸጸተ ነው ያለው ማለት ነው። እንግዲህ የሆነ አስገዳጅ በጣም አስፈሪ ነገር ካልገጠመው በስተቀር የብሌንን እናት እንደዚህ አፍኖ በአንድ ቤት ውስጥ አያስቀምጣትም ማለት ነው። ይሄንን ደግሞ ሊያሰራው የሚችለው በኃይሉ ማለት ነው። የቀኝ እጁ እሱ መሆኑ ይሆናል ማለት ነው። እንግዲህ በኃይሉ የብሌንን እናት የሆነ ነገር ማድረግ አለብኝ ብሎ እያሰበ ነበረ ማለት ነው። ከሁለቱ ውጪ ማለት ነው ይሄንን ድርጊት ሊፈጽም የሚነሳሳ ማንም የለም። እንግዲህ ወደፊት ምን እንደሚፈጸም አብረን እናየዋለን ማለት ነው።